ልሰማል ጓጓሁም እንዴት እንደመጣ ስህተቱ የኔ ፍቅር መጣ። ይቅርታ በማይሆን ሰዓት መጣው መሰለኝ። ረበሽኳችሁ? ቢኑ እባክህ ላስረዳ። እንደምታስበው አይደለም፣ ነገሩ ሌላ ነው። ምኑ ነው እንዳሰብኩት ያልሆነው? ያየኸው ነገር። ማን ነው እሱ? የድሮ ፍቅረኛዬ። የግሬን ሞጣት ጠብቆ ምን ሊያደርግ መጣ? ዝም ብሎ ሊጠይቀኝ እኮ ነው የመጣው። ሊጠይቅሽ ወይስ ሊተካኝ? የድሮ ፍቅረኛሽ አሁን አንቺ ጋር ምን ያደርጋል? ሊጠይቀኝ ነው አልኩህ እኮ። ባሚ ዛሬ ላይ ቆመሽ ትናንትሽ የሚናፍቅሽ ከሆነ ነገሽን ከኔ ጋር እርሹ። ትናንትናና ዛሬ በአንድ ቤት አብረው ሊኖሩ አይችሉም። እሺ አንተስ እናትህ ጋር እያልክ የት እንደምትሄድ በምን አውቃለሁ? ምናልባት አንተም ቢገባሽና ብትረጁ ኑሮ ካላባት ከሚያርጉ ወንዶች ጀርባ አንድ ደምሰሽ ቆመች አንድ ሴት አለች። ስሟም እናት የምትባል በእንዳንቺ አይነት ሴት የምትጠራ አይደለችም። እሺ እናማ የሄድኩበት ምክንያት ያወቅሽ ስትሽን ለመደበቅ የእናቴን ስም እንደመከላከያ ተጠቀሚበትም ነበር። ትልቅ ነሽ፣ እንደ ህፃን አታስቢ። ህፃን ነሽ እያልከኝ ነው? ህፃንማ ባትሆኝ የፍቅረኛን ክደት ከእናት ፍቅር ጋር አታወዳድሪም ነበር። አይደለም እናቴ ወርቃ እጃ ተሰብሮ ይቅርና ስታስነጥስ እንኳን ከጎኗ ሆኜ ይማርሽ ማለት ፈልጋለሁ። እና ልትተወኝ ነው? ልትሄድ? አዎ አንቺ ነኝ እዚህ ለመግፋት ስትሞክሪ እዛ ተዘርግቶ የሚጠብቅ የእናት እጅ እንዳለኝ አትርሽ። ስለ ሁሉም ነገር ደግሞ ይቅርታ። ለምን ሆነ ይቅርታ የምትጠይቀኝ? ሳትፈልግኝ ፍቅረኛዬ ናት ብዬ አብሬ ስለኖርኩ ይቅርታ። ስትገፊኝ አልፈልግም ማለትሽ መሆኑን ሳልረዳሽ ስለቀረው ይቅርታ።